ገራሚ ነው የዛሬው በጣም ይለያል። በጣም ገራሚ ነው። ትናንትና የጠበኩት እኔ ሌላ ነበረ። ትናንትና እኔ የጠበኩት ነገ ጠብቆኝ ሲል ብሩኬ ለሀይሚ በቃ የሆነ ፕሮሚስ ቀለበት ሊያስርላን ነው ከቤቱ ቀጥሎ ብዬ ነበረ። የባለፈውን ቤት አብዛኞቻችሁ ለሙሼ ነው እያላችሁ ስትሉ ያው እሱ ለብሩኬ አድርጎ ዛሬ ደግሞ ለሙሼ አድርጓል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችንም ሰላም ብያለሁ። ያላችሁበት ሰላማችሁ ይብዛ። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ ብሩኬ በሚገርም ሁኔታ ትናንትና ነገ ጠብቁ ባለው መሰረት እንግዲህ ዛሬ ሀይሚን እና ሙሽን ቀጥሮ ዛሬ ሙሽን ሰርፕራይዝ አድርጓል እናቱን ማለት ነው። በጣም ነው ደስ ያለኝ። የእውነቴን ነው የምላችሁ። እውነት በጣም ነው ደስ ያለኝ። በቃ የሰው ልጅ ለፍቶ ሰርቶ ጥሮ ግሮ ስኬታማ ሲሆን እጅግ በጣም ደስ ይላል። ብሩኬ ደግሞ ከእውነት ከብዙ ወጣቶች በብዙ የሚበልጥ ሁኔታ ተግባራዊ ያደረገ በቃ ቶሎ ወደ ለውጥ ጎዳና የሄደ በጣም ጎበዝ ታታሪ፣ በዛ ላይ ደግሞ የእናቱን ልፋት የእናቱን ብቻ ድካም የማይሰለቸው በቃ ሁልጊዜ እናቴ ደክማና ያሳደገችኝ ሁልጊዜ እናቱን ድካምና ምን ያህል መስዋዕትነት እንደከፈሉና እናቱ እንዳሳደጉት ይናገራል በየቦታው በየመድረኩ ማለት ነውና ስለ እናቱ አውርቶ የማይጠግበው ብሩኬ ዛሬ እናቱን ይሄ ለኔ ሳይሆን ለአንቺ ይገባሻል ብሎ ለእናቱ በሚያምር መልኩ የተሰራ ቤት እንግዲህ ሰርፕራይዝ አድርጓቸዋል ማለት ነው። እናት ይሄ ሲያንሳት ነው፣ ይገባታል። ሁላችንም ቢኖረን እና ሁላችንም ማድረግ ብንችል ሁላችንም ማድረግ የምንፈልገው ነውና ብሩኬ ስላደረገ የእያንዳንዶቻችን እናት እንዳገኙ ደስ እንደተሰኙ ነው እንደው የምንረዳው እኔ ማለት ነው። እውነቴን ነው የምላችሁ። ምክንያቱም የብሩኬ እናት ደስታ የሁላችንም እናቶች ደስታ ነው። ማንኛውም ሰው ቢኖሩ ለእናት ለአባቱ ማድረግ አይሰለችም፣ ማድረግ ይችላልና አንዳንዴ ማጣት የሚባል ነገር ነው ማያስደርጋችሁ እና ብሩኬ እጅግ በጣም ደስ ብሎኛል። ለአንተ እኔ በጣም ደስ ብሎኛል። እናትህንም ደግሞ እግዚአብሔር አምላክ እድሜና ጤና ይስጥልህ፣ ከዚህም በላይ የምታስደስታቸው ያደርግህ ማለት እፈልጋለሁ። ሌላ እንግዲህ ሀይሚዬም በጣም ስለ ብሩኬ ተናግራም በቃ አላበቃ ብላለች። ብሩኬ ግን በዚህ አይነት እንኳን አይደለም እዩ ማለት ነው፣ ሌላም እዩን የሚመሳሰሉ 3 4 መጥተው ከብሩኬ ያርግዘናል ከብሩኬ ፍቅር ይዞናል ቢሉ አይገርምም ነው የምላችሁ። እውነቴን ነው የምላችሁ። የሚፈቀር የሚወደድ ልጅ ነው። መልከ ጸባይ ሰናይ፣ ቁመተ መለሎ፣ ታታሪ፣ ጎበዝ። ማንኛውም ሰው እኮ የሚወደው ጎበዝ ታታሪን ያለውን ነው የሚወደው አይደል? ስለዚህ ብሩኬ ደግሞ ያንን ሁሉ ነገር ያሟላልና ብዙ አፍቃሪዎች እንደሚመጡ አፈቀርንህም እንደሚሉ ምንም ጥርጥር የለውም። እና ብሩኬ እንግዲህ ወገብህን ጠበቅ አድርግ። እውነቴን ነው ብላችሁ እንዴ በጣም ደስ የሚል ነው። ባንዴ እኮ ነው ለሚወዳት ለሀይሚ ለሚወዳት ለእናቱ ሰርፕራይዝ ማድረግ ማለት አስቡት እስቲ ምን ያህል ነው ማለት ነው። በአሁን ሰዓት እኮ ወጣት ማለት ነው ገንዘብ ቢያገኝ ራሱ ወደ ቁም ነገር ላይ ያሳልፈውም ቶሎ ብሎ ወደ መጠጥ፣ ልብስ ምናምን ነገሮች የሆነ ትርኪ ብርኪ ነገሮች ላይ ነው የሚያውለው። እና ብሩኬ ግን ያን ነገር ሳያማልለው ጥርሱን ንክስ አድርጎ ወንድሙን ተክቶ ወንድሙም ብዙ መስዋዕትነትን ቢከፍል የወንድምነት ጥግን አሳይቶ ይሄንን ቦታ አድርሶታል ማለት ነው። እና እናቱም እንግዲህ ዛሬ አንተ ብትሆን አትሰራውም፣ ያው ወንድም ስለሆነ በጣም ጠንካራ ስለሆነ ሰውነቱን ራሱን ጥሎ ነው የሰራውና ይሄ ነገር ደግሞ ለእኔ ሳይሆን እኔ ከወለድኩበት ልጆቼን ካሳደግኩበት ብዙ ነገር ካየሁበት ግቢ አልወጣም፣ እኔ እዛው ነው መኖር የምፈልገውና ይሄ ቤት ደግሞ ለእኔ አይገባኝም። የሚገባው እንግዲህ ሀብ ትዳር ይዞ ራሱን እስከሚችል ድረስ የራሱ ቦታና ቤት እስከሚኖረው ድረስ እንግዲህ ለሱ ሰጥቻለሁኝ ብለዋል ሙሼ ማለት ነው። ብሩኬ ምንም ሳያቅማማ እናቴ አንቺ ከፈቀርሽ አንቺ ካልሽ ምንም ችግር የለ እሱም ራሱን እስከሚችል ድረስ ይቀመጥበት ብሎ እንግዲህ ቁልፉን ለሀብ ሰጥቷል ማለት ነው። የእውነቴን ነው የምላችሁ። በጣም ደስ የሚሉ አንደኛቸው ለአንደኛቸው የሚተዛዘኑ በጣም የሚያስደስቱ ናቸው። ሰው እንደዚህ ሲሆን ሲዋደድ ሲከባበር ምንኛ ደስ ይላል። የእውነቴን ነው የምላችሁ። እኔ በጣም ነው የተደመምኩባቸው። ይህን ፍቅራችሁን እግዚአብሔር አምላክ ያጥናላችሁ፣ በዚሁ ቀጥሉ። ሀብም እንግዲህ የራስህ እንደሚኖርህ ምንም ጥርጥር የለውም። በቅርብ ደግሞ ይኖርሃል። ምክንያቱም ከታናሽህ ከብሩኬ ምንም የምትተናነሰው ነገር የለም ማለት ነው። እንግዲህ ብሩኬ ያው አመስግኗል ሁሉንም ማለት ነው። እዚህ ደረጃ ያደረሱትን ዩቱብ እንግዲህ ሲከፈት ታውቃላችሁ፣ የተንቢ ነበረች ዩቱብ የከፈተችው ቡታጅራና የተንቢ ከሳውዲ ገብታ ከዚያ በኋላ እንግዲህ አይታችኋል። ከዚያ ሳውዲ ከገባች በኋላ ኢትዮጵያ ገብታ ለወንድሞቿ ከፍታ ለነኤፋ ብሩኬም ከነኤፋ ጋር ነበር የሚሰራው። ከዛ ነኤፋ ደግሞ መልካምና ደጎች ስለሆኑ ከፍተውለት እንግዲህ ለብሩኬ ማለት ነው
ብሩኬ ደግሞ እዚህ ደረጃ ደርሷል እና ለዛም ነው ኤፋን የጠራው እነ ዊናን የጠራው። ምክንያቱም ከጀርባ ሆነው የጀርባ አጥንት የሆኑት ያበረታቱት በርታ ያሉት እነሱ ስለሆኑ ማለት ነው። በዛም አጋጣሚ ደግሞ ከእነሱም ቀጥሎ እኛም ተመልካቾች በራሱ ብዙ ቫይራል አለን ማለት ነው። ምክንያቱም እነሱ ዩቱብ ቢሰሩም እኛ ካላየን ምንም ነው ማለት ነው እና ሁላችንም በዚህ አጋጣሚ ተመስግነናል፣ አሻራ ጥለናል ማለት ይቻላል። እና ሁላችሁም ዩቱብ ከፍታችሁ እርስ በርሳችሁ ላይክ፣ ሰብስክራይብ ትደራረጉ እንዲሁም ደግሞ ቪዲዮንም አለስስት ብታዩ ከፍታችሁ ብትተውት እንኳን የእውነቴን ነው የምላችሁ እርስ በርሳችን መጠቃቀም እንችላለን እና መልካምነትና ቀናነት ምንም የሚያስከፍለው ነገር የለም እላችኋለሁኝ። ዛሬ እጅጉን በጣም ደስ ብሏችኋል እነሱ። የእውነቴን ነው የምላችሁ በጣም ደስ የሚያሰኝ ስራ ነው የሰራው ብሩኬ። እና ደግሞ እንደሚታወቀው እንግዲህ ዛሬ ብሩኬና ሀይሚ ያው ሀይሚ ጠቃጠቃ እያለች ብሩኬ ደግሞ ሸሸት ሸሸት እያለ እዛው በጸበልሽ እያለ ይመስላል ማለት ነው። ለማንኛውም ይሄ መሽኮራመማቸው እንዴት አያችሁት? ትናንትና ደግሞ እንግዲህ ሀይሚ አግባኝ እያለች ነበረ እና ሁሉም ሰው ደግሞ ሀይሚ አግባኝ ያለችው ምናምን እያለ በጣም ብዙ ሙድ ሲይዝ ነበረ። ለማንኛውም እውነት ለመናገር እናንተ እንዳታምኑ ማለት ነው። ሀይሚ እኮ ሙድ ስትይዝና የእውነት ስትናገር ያስታውቃል ማለት ነው። እና ያው እሷ ትንሽ ነገሩን ጦዝ ላድርገው ብላ ነው እንጂ የእውነት እንደዛ ማለት የምትል ልጅ አይደለችም። በራሷ በክብሯ የማትደራደር ልጅ ስለሆነች ማለት ነው። እና አግባኝ እያለችው ደግሞ ሙድ ስትይዝ ነው እንጂ የእውነት ትክክለኛ ነው ብዬ እኔ አላምንም። እና ብቻ ለማንኛውም አሁን ላይ ብሩኬ ሁለት ቤት ባንዴማ እንደዚህ እየሰጠ ሰርፕራይዝ እያደረገማ በጣም ብዙ አፍቃሪዎች ናቸው የሚኖሩትና ሙሼ ባክሽን አንቺም ልብ ይስጥሽ ብለሻል ሀይሚም ልብ ሰጥቷት እንግዲህ ከብሩኬ ጋር እንድትታረቅ ተስፋ እናደርጋለን ነው የምላችሁ። እውነቴን ነው የምላችሁና አግባኝ እና ደግሞ በቁስ ነው የምታምነው ሀይሚ። ምክንያቱም ቤት ስለሰጣት ነው ሰርፕራይዝ ስላደረጋት ነው ምናምን እየተባሉ የሚወሩትን ወሬ ሙድ ለመያዝ ፈልጋ ነው እንጂ ትክክለኛ ሀይሚ እውነት ብሩኬን እንደዛ ትለዋለች ብላችሁ አስባችሁ ነው? እውነት ይሄ ሰላቅ ነው የሚሆነው ማለት ነው። ምክንያቱም ሀይሚ በጣም ቁጥብና በክብሯ የማትደራደር ልጅ ነች ማለት ነው። እና ዛሬ ደግሞ ያው ሲቀላለዱ ምናምን እንግዲህ ብሩኬ ደግሞ ሽኮርመም እያለ ነው። አያችሁ ጉድ! ሀይሚ ስትግል ብሩኬ ይበርዳል። ብሩኬ ሲግል ሀይሚ ትበርዳለች። እኔማ የእነዚህ ልጆች ታምር እኮ ምን እንደሆነ ራሱ ግራ ግብት እያለኝ ነው ማለት ነው። እና አያይዛቸው ሁኔታቸው ግርም ይለኛል ማለት ነው። ብቻ ለማንኛውም ግን እናንተ ይመቻቸው። እውነቴን ነው የምላችሁ እንዴ። ለማንኛውም ግን ለሀይሚ ቤት ሰጥቷታል እና እዛ ቤት ውስጥ ደግሞ 4 ልጆችን ወልደው እንደሚከብዱበት ተስፋ አደርጋለሁኝ። ምክንያቱም ብዙ አሁን ተጣሉና አይታረቁ ማለት አይደለም እንኳን አይደለም ብሩኬና ሀይሚ እጅግ በጣም በብዙ የተጣሉ ሰዎች ራሱ ታርቀው አብሮ የመኖር እንትናቸው የላቀ ነው ማለት ነው። ስለዚህ በዛ በቤቱ ሰርፕራይዝ ደግሞ ሀይሚን ብቻ መኖር አልችልም ብላለች። ስለዚህ ሁለቱ ታርቀው አብረው ፒስ ሆነው ይኖሩበታል ብዬ ነው እኔ ተስፋ የማደርገው። ደግሞ የሚታረቃሉ እና አንዳንዱ ደግሞ ሀይሚን አይፈልጋትም ሀይሚን አይወዳትም ምናምን ብላችሁ ቲክቶክ ላይ ሀይሚን የምታጠለጥሉ ኧረ ተው ተው፣ እውነቴን ነው የምላችሁ ተው፣ ልብ ይስጣችሁ። እኛ በማናውቀው ነገር ባንገባ ጥሩ ነው። ምክንያቱም ስራም ይሁን ጥልም ይሁን ብቻ ምናምን ነገር እኛ ተቆጥበን ማየት ያለብን፣ ሀሳብ አስተያየት መስጠት ካለብን ሀሳብ አስተያየት። ጋም ሲል ብሩኬን ጋም ሲል ሀይሚን ስድብ ምንድን ነው? እውነቴን ነው የምላችሁና ትንሽ ብታረጋጉ ትላለሁኝ። ሌላ በተረፈ እንግዲህ ቤቱ ደግሞ ትናንትና ለሀይሚ የሰጣትን ነው ዛሬ ደግሞ ሽዬ የመለሰላት ምናምን የምትሏላችሁ በኮመንተኛ። ብቻ ምንም ይሁን ምን የልጁ ስኬታማነትና ወደፊት ደግሞ በጣም ብዙ መስራት እንደሚችል አሳይቷል። እውነቴን ነው የምላችሁ በጣም ጎበዝ በጣም ታታሪ ነው፣ ይገባዋል። እና ሁላችሁም ደግሞ ስኬታማ እንድትሆኑ እግዚአብሔር አምላክ ይርዳችሁ። ሁላችሁም ደግሞ ከሰራችሁ ከጠነከራችሁ ስኬታማ ትሆናላችሁ። በተለይ ደግሞ እርስ በርስ መተዛዘን መተጋገዝን የመሰለ ነገር የለም። ዩቲዩብ ቻናል ይከፍላል፣ ግን ደግሞ እናንተ ቪዲዮ እዩ። ምን ችግር አለ ብታዩ? አይከፈልበትም። ከፍታችሁ ብትተውት እርስ በርሳችን ብንጠቃቀም እላችኋለሁ። አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም ቀን። ባይ ባይ።